ኢትዮጵያ በቂ ዕውቀት ያላቸው የኬሚካል መሐንዲሶች ቢኖሯትም ብዙዎቹ በኢንዱስትሪዎች ውስጥ ያለሙያቸው በላቦራቶሪ ቴክኒሻንነትና የምርት ቁጥጥር ላይ እየሰሩ ናቸው ተብሏል። ይህም ያሉትን ባለሙያዎች ተጠቅሞ በሀገር ውስጥ ጥናትና ምርምር የኢንዱስትሪዎችን የኬሚካል ግብዓት ማሟላት ሲቻል በከፍተኛ ውጭ ምንዛሪ ባለሙያም የኬሚካል ግብዓትም ወደ ሀገር ውስጥ እየገባ ስለመሆኑ ተነግሯል። ይህ የተነገረው የኢትዮጵያ ኬሚካል መሐንዲሶች ማህበር 25ኛ ዓመትን ምክንያት በማድረግ በተዘጋጀ መድረክ ላይ ነው። የቀድሞ የማህበሩ ፕሬዝዳንት ፕሮፌሰር ደስታ መብራት ኢትዮጵያ ከውጭ ሳታስገባ ኢንዱስትሪዎችን የኬሚካል ግብዓቶች በራሷ መሸፈን የምትችልበት በቂ ተፈጥሮ ሀብት አላት ብለዋል። ይሁን እንጂ በየዓመቱ ከ15 ዩኒቨርሲቲዎች ተመርቀው የሚወጡ በቂ ዕውቀት ያላቸው የኬሚካል መሐንዲሶች ቢኖሩም መስራት ባለባቸው ልክ ሀገር እየተጠቀመችባቸው እንዳልሆነ አስረድተዋል። ኬሚካል መሐንዲሶች በርካታ ስራዎች ሊያበረክቱ ሊሰሩ ይችላሉ። ዛሬ ባለውም ሁኔታ ብዙዎቹ ኢንዱስትሪዎች እንደ ቴክኒሻን ነው እንጂ የሚጠቀሙባቸው እንደ መሐንዲስ አይጠቀሙባቸው። ተመራቂዎቻችን እንደ መሐንዲስ ነው የሰለጠኑት። እንደ መሐንዲስ የሰለጥኑ ደግሞ ከጥሬ ዕቃ መረጣ መተካት፣ ከምርት ዲዛይን ጀምሮ ብዙ ሊሻሻሉ የሚችሉ ነገሮችን ማሻሻል ይችላሉ። ግን የኢንዱስትሪ አመራር ባህላችን ለዛ ገና የተዘጋጀ አይደለም፣ ብዙ ይቀረዋል እና አብዛኞቹ የኬሚካል መሐንዲሶች በተማሩበት መጠን መስራት የሚችሉበት ደረጃ ላይ አይደሉም ያሉት እና በዚህ በኩል እንግዲህ መንግስታዊ ተቋማት፣ ፕሮፌሽናል ሶሳይቲዎችም፣ ምርምር ተቋማትም፣ የኢንዱስትሪ ማህበራትም ብዙ ስራ መስራት ይጠበቅባቸዋል። ኢንዱስትሪዎችም ደግሞ ያለውን አቅም ለመጠቀም ዝግጁ መሆን አለባቸው። አለበለዚያ ዝም ብለው እንደ ቴክኒሻን የሚጠቀሙበት ከሆነ ብክነት ነው የሚሆነው። ሀገሪቱ በጣም ሪሶርስ አላት ብዙ። አብዛኛው ከውጭ የምናስገባው ነገር መተካት ይችላል በሀገር ውስጥ። ግን ያ መተካት በምርምር ላይ እና የሪሰርች ኤንድ ዴቨሎፕመንት ስራ ይጠይቃል፣ የሙያ ግብዓት ይጠይቃል። ሙያተኞቹን መጠቀም ያስፈልጋልና እኔ ለኢንዱስትሪዎቹም የምመክራቸው የኬሚካል ምህንድስናን ምንነት ተረድታችሁ ተጠቀሙባቸው። ኬሚካል መሐንዲሶች የላቦራቶሪ ቴክኒሻኖች አይደሉም። አሁን እንደምትጠቀሙባቸው የኳሊቲ እንትንም አይደሉም። እነሱ የምርት ስርዓቱን መቀየር የሚችሉ ናቸው። ያ ደግሞ ለራሳችሁ ምርታማነት፣ ትርፋማነት የሚያገዝ ነገር ነው። ለሀገርም ደግሞ ይጠቅማል። ፕሮፌሰር ደስታ በኢትዮጵያውያን ባለሙያዎች ላይ የመተማመን ባህል ባለመኖሩ ኢንዱስትሪዎች መሐንዲሶችን ከሀገር ውጭ እየቀጠሩ የኢትዮጵያ መሐንዲሶች ግን ያለ ቦታቸው በላቦራቶሪ ቴክኒሻንነት እያሰሯቸው ነው ብለዋል። በእነዚህን መሰል ምክንያቶች ኢንዱስትሪዎች በ40 በመቶ የማምረት አቅም ብቻ እየሰሩ ነው። ይህም ለሀገር ትልቅ ኪሳራ መሆኑን አንስተዋል። አብዛኛውን ጊዜ ለምሳሌ የውጭ ምንዛሪ እጥረት አጋጥሞን በ30 በ40% ካፓሲቲ ነው የምንሰራው ይለዋል ኢንዱስትሪዎች። ይህ መሆን የሌለበት ነገር ነው። እዛ ነገር ላይ ኢንቨስት ቢደረግ የሀገር ውስጥ ባለሙያና የሀገር ውስጥ ሪሶርስ ተጠቅመ ይህን ውጭ ምንዛሪ የምትፈልግበትን እንትን እዚህ ሀገር ውስጥ ማዘጋጀት ይቻላል። እዚህ ላይ ነው አሁን የአይምሮ ሺፍት ይፈልጋል። አይምሮችን አንድ ነገር ላይ ነው ተወስኖ ያለውና ከዛ ወጥተህ ይሄ ሀገር ውስጥ ያለውን የተፈጥሮ ሀብት የሰው ኃይላችንን ተቋሞች ውስጥ በየዩኒቨርሲቲው ያለውንም አቅም አንድ ጋር አቀናጅተህ መስራት ቢቻል ዛሬ በፎሪን ከረንሲ ላይ የሚራኮተውን ሰው ኢንዱስትሪውን እዚሁ ሀገር ውስጥ ጥሬ ዕቃውን ልታመርት የምትችልበት እድል አለ። ኢትዮጵያ እኮ ምንም የሚጎላት ነገር የለም። የተፈጥሮ ሀብቱ አለ፣ የሰው ኃይሉ አለ፣ የምርምር አቅምም አለን። ግን የቅንጅት ጉድለት አለ። በኢንዱስትሪዎች፣ በተቋማት፣ በዩኒቨርሲቲዎች፣ በሙያ ማህበራት በእነኚህ መካከል ሊኖር የሚገባውን ቅንጅት መፍጠር አለብን። ያንን ካልፈጠርን እንደዚሁ እያልን ነው የምንኖረው። ሁልጊዜ ስለ ፎሪን ከረንሲ እጥረት እያወራን መገመት ትችላለህ። አንድ ፋብሪካ ኢንቨስት አድርገህ አቋቁመህ በ40 እና በ50% አቅም መስራት በጣም ትልቅ ኪሳራ ነው ለሀገር፣ ትልቅ ኪሳራ። ለሀገር ውስጥ ባለሙያዎች የሚሰጠው ትኩረት አናሳ በመሆኑ የተወሰኑ ባለሙያዎች ከሀገር ወጥተው በከፍተኛ የሙያ ደረጃ ላይ እየሰሩ መሆናቸውንም ፕሮፌሰር ደስታ አንስተዋል። እዚሁ ተምሮ ጨርሰው በተወሰነ ዓመት እዚህ ሰርተው ኮርስ ለትምህርት ነው የሚሄዱት። የዛኛው ዓለም ብልጫው ምንድን ነው ያውቁበታል። የሰውን አይምሮ እንዴት መያዝና መስረቅ እንደሚችሉ ያውቁበታል። ስለዚህ እዛ ለትምህርት ስትሄድ ሁሉንም ሁኔታ አመቻችተው ነው የሚጠብቁ። ያንተን ማንነትና ምንነት ካወቁ በእርግጠኝነት ወደ ሀገር እንዳትመለስ አድርገው ነው እንትን የሚሉ። እኔ ራሴ ስዊድን ነበርኩ ለትምህርትና እዛ ለማስቀረት የተደረገው ሙከራ ምናምን ቃላት አይገልጸውም። ስለዚህ በጣም ብዙ ባለሙያዎች በዚህ ሁኔታ ነው ውጭ የሚቀሩት። እዛም ሆነው ደግሞ ሊሰሩ ይፈልጋሉ። እዚህ ያለው ዝግጁነት ግን በጣም ደካማ ነው። ከድሮ ጀምሮ ያለ ችግር ነው።
አሁንም አለ። ይህንን ካልፈታ ነው ብዙ እድል ነው የሚያመልጠን፣ በጣም ብዙ እድል። ስለዚህ እዛ ላይ በርትተን መስራት ያስፈልገናል። በእነዚህ ምክንያቶች ሀገር የተፈጥሮ ሀብቷንም ባለሙያዎቿንም እያባከነች ነው። ከፍተኛ ውጭ ምንዛሪ ከማውጣት አንስቶ የአፈር ማዳበሪያ፣ የምግብ ዘይትና ሲሚንቶን በመሳሰሉ ምርቶች እጥረት ምክንያት የሀገር ኢኮኖሚ እየተፈተነ ነው ሲሉ ፕሮፌሰር ደስታ መብራት አስረድተዋል።